ይኸውልሽ ይሄን በር ገንጥዬ ከገባው ግን አልለቅሽም። ኦኬ ተፈራ እባክህ ተረጋጋ። ሰው ቢሰማ ምን ይለናል? እባክህ ተፈራ ተረጋጋ። የመንደር መሳቂያ እንዳንሆን ብዬ ታክሽሻለሁ። ብትሰጪኝ ይሻልሻል። እኛ እኮ እንደዚህ መሆን ያለብን ሰዎች አይደለም። ይሄንን ደግሞ አንተም ታውቀዋለህ። ለምን አትረጋጋም? እንደማልለቅሽ ኦኬ ነግሬሻለሁ። እሺ አልኩህ እኮ እሰጥሃለሁ። ትንሽ ብቻ ግን ጠብቀኝ፣ ትንሽዬ ብቻ። ጅሊ ምንም ነገር ስለሌለ ነው። ከየትም ብዬ ደግሞ አምጥቼ እሰጥሃለሁ። ችግር የለውም። የለኝም የሚባል ነገር የለም። ከየትም ብለሽ ብሩን ስጪኝ። መቼም አንተም ታውቃለህ እኮ ያንተ እናት ማለት የኔም እናት ናቸው። እኔ በእናቴ ስቃይ ከዚህ በላይ ልታገስሽ አልችልም። መቼም አንተንና ስቃይ እኔም እንደማጨክን ታውቀዋለህ። አንተ ስለምን አትረዳኝም? ተው እንጂ። ካልሆነ ቤት ውስጥ ያለውን ዕቃ ሽጠሽም ቢሆን ስጪኝ። እኔ ገንዘቡ በጣም ነው የሚያስፈልገኝ። አንድ ደህና ዋጋ የሚያወጣ ዕቃ የለም። ያለኝ አንድ ስልኬ ነው። እሱንም ውሰደው ከፈለክ። በቃ ደግሞ እንደምንም አንዴ ሰው ጋር ደውልና አገናኘኝ። ከዛ እውነቱን ከራሷ ትሰማለህ። እንደዚህ እንደተጫወትሽብኝ አትቀሪ። እሷ ጋር ደውዬ አገናኝሻለሁ። ከዛ በኋላ የማደርገውን እኔ አውቃለሁ። እኔ የምልህ ዘመዴ ልጅ ፍለጋ ነው በየሴቱ ምዞረው? ተመርመርና ካንዷ ጋር እሺ ካለች ውለድ፣ እኔ ፈቅድልሃለሁ። ተይ እንጂ ፀሐዬ፣ እንደዚህ ይባላል እንዴ? እኔ አንቺ ባትወልጂ ራሱ እስክትወልጂ ታገሳለሁ እንጂ ልጅ ፍለጋ ብዬ ሌላ ሴት ጋር እሄዳለሁ? ተይ ፀሐዬ ተይ፣ ደግመሽ እንደዚህ እንዳትይ። ምን ላድርግ? ፍላጎትን አላሟላውም። በወልድ እኮ ደስ ይለኛል። ልጅ ደግሞ የፈጣሪ ስጦታ ነው። እኛ ሞከርን እምቢ ካለ ምን ይደረጋል? ያው በትዕግስት መጠበቅ ነው እንጂ። እናቴም አባቴም ካልወለድሽ ተይው ደንቃራ አትሁኝበት ይላሉ። እሱ ሌላ የምትወልድለት ያግባ፣ አንቺ ዝም ብለሽ አትለጠፊበት ይሉኛል በየቀኑ እየደወሉ። ያንተ እናት ደግሞ በትዳርሽ ጽኚ፣ ትዳርሽን ጠብቂ ይሉኛል። እኔ እኮ ግራ ግብት አለኝ። ቤተሰቦችሽ ለእኔ አስበው እንዳይመስልሽ፣ ችግሩ ከኔ እንደሆነ ለማረጋገጥ ነው። ሌላ አጋብተው ሊሞክሩሽ ስላሰቡ ነው። እና ትዳርሽን ጠበቅ አድርጊ፣ እንዳትታለይ ነግሬሻለሁ። ኋላ አውጥተው ነው የሚጥልሽ። ለካ ነገሩ እንደዛ ነው። እኔማ መች ገባኝ ብለህ ነው ዘመዴ። ለማንኛውም እኔ ነኝ የምሻልሽ። እሺ ፀሐይ፣ እኔ ግን አንተን ምፈተው በላይ ላይ ዝሙት የፈጸምክ ቀን ነው። ያኔ ግን ቀጥ ብዬ ነው የምወጣው ከዚህ ቤት። እኔ ባንቺ ለሌላ ሴት እንዴት እንደዛ አደርጋለሁ? አንቺ እኮ ቆንጆና ትኩስ ሴት ነሽ። ካንቺ የተሻለ ኬት ሊመጣ? ይሄ ጭስ ሊገለኝ ነው እንዴ? ጋና አረግሽኝ እኮ በመጣው ቁጥር እያጠንሽ። ትኩስ ደግሞ ምን ማለት ነው? ትኩስ ቀዝቃዛ ማለት ደግሞ ጀመርክ? አይ ዘመዴ ማታመጣው ሙዴ። አሁን አረቂዋን እየጠጣሽ እኔ ካንቺ ማስበልጠው ምንም አይነት ሴት የለችም። ደግሞ ሌላ ፍለጋም የትም አልሄድም። ይሄን ጠንቀቀሽ ታውቂያለሽ። ካላወቅሽ ደግሞ ከዛሬ ጀምረሽ ወቅሽ ፀሐይ። ከፈለገ ሰክሮ ይምጣ ይደብድበኝ እንጂ በእኔ ላይ ዝሙት አይደረግም። ከእንደዚህ አይነቱ ዝሙተኛ ጋር ከመኖር መሞት ይሻላል። እውነት ነው። ከዚህ አይነቱ ጋር ከመኖር ሞት ይሻላል። እንዴ እዛ ሄዶ አንቺ ጋር ከሚመጣ ከመኖር ሞት ነው ይሻላል። ግን እኮ ፀሐይ፣ አንዳንድ ሴቶችም እኮ ከትዳራቸው ውጭ ይሄዳሉ ይባላል። እሱማ ልክ ነህ። አንዳንዱ ነዋ። አንዳንዱ ደግሞ ቤቱን ቀጥ ለጥ አድርጎ የሚይዛል። በአንቺ ካየሁት ግን እኔ ለሴቶች ነው የማደለው። አይሄዱም ነው ብለው እኔ እናቶቼን ያየሁት ቤታቸውን ሲሉ ባላቸውን ሲንከባከቡ ነው እንጂ ጥርግ ብለው ወጥተው ሲሄዱ አይችም ማለት። እውነት ነው። እናቶቻችን ቤታቸውን ባልቦቻቸውን ሲሉ እንጂ ሌላ ሲያምራቸውም ሌላ ፍለጋ ሲሄዱም አይተናል። ባሎቻቸውን ሲንከባከቡ ነው እንጂ ወንድ ፈልገው ሲወጡ አላየሁ። እስኪ አረቂዋን ፉት እያልሽ ጠጭና ገባ ብለን ደግሞ ቀሪዋን መደባችን ላይ ሆነን እናወራለን። አይሻልም? አምባር እንዴት ነሽ? የጠፋሁት እኮ ስራ ስለበዛብኝ። ደህና ነኝ። እንዴት ነህ? አሉ ያ አዳነ የሚባል ሰውዬ እዚህ ተመልሶ ከመጣ እንደማለቀው ቄሺ ደበድበዋል። ውይ አንተ ነገር ለራሴ ችግር ውስጥ ነኝ። ሌላ ችግር አትሆንብኝ። በቃ ተወኝ ብያለሁ፣ ተወኝ። ያንቺ ችግር ደግሞ ማብቂያ የለውም። ደግሞ ምን ሆንሽ? እሱ አንተን አይመለከትም። አሁን ምን ፈልገህ ነው የመጣኸው እዚህ? የመጣሁትም አብረን ትምህርት ቤት እንድንሄድ፣ ብቻዬን መሄድ እየደበረኝ። መጣ፣ ጠብቀኝ።
ደግሞ አምሮብሻል። ምን ተገኝቶ ነው? ጸዳ እያልሽ እኮ ነው። ተናግሮ ከሚያናገር ሰው ሰውረኝ ነው የሚባለው። የእውነቴን እኮ ነው። እንደውም ጭር ያለ ዶሮ ነው የመሰልሽው። አመሰግናለሁ። ምናደድ ከመሰል ሳስተሃል። እኔ የምናደደው በራሴ ሰው ነው፣ በሰው ሰው አልናደድም። ምን ማለት ነው? ይሄ ደግሞ ተረጋጋ። አሁን አይጋባህም፣ ቀስ ብሎ ነው የሚጋባክ። ደግሞ ለነገራትን ጠራራስ። ቶሎ ብለሽ ቀየረሽ ነው። እጠብቅሻለሁ። ዛሬም እንደባለፈው ገብተሽ እንዳቀሪሽ። መጣሁ። ለማንኛውም ዛሬ አዳነ የሚሉት የለም እንዴ? ቢኖርስ ምን ልታደርጉ አስበህ ነው? እሱን ሲኖር አሳይሻለሁ። ለነገር ከሆነ እዚህ የመጣኸው ሂድ ብያለሁ፣ ሂድ። ባልሄድስ ምን ልታመጪ? ደግሞ እሱ ውስጥ ካለ አስወጥቼ እንደ ቲማቲም ነው የምጨፈልቀው። ይህንን ደግሞ ወቂሽ። ጫፉን ተነካውና ያን የሚፈጠረውን ታየዋለህ። አንቺ ቆይ ምን አስበሽ ነው? እኔ እስካሁንም አብሬሽ ሆንኩት ለፍቅር ብዬ ነው እንጂ እንደዚህ ስታንቋሽሽኝ አብሬሻለሁ። ሰማኛለህ? እሱ ካንተ በጣም ይሻላል። ከዚህ በኋላ እኔ ፊት ስለ እሱ ስም ብታነሺ ማለት ነው እቀየርብሻለሁ። እሺ? አዎ መቼም ካንተ በጣም ነው የሚሻለው። አንተ ምን ሆናል? እያየህ አትሄድም እንዴ? ሰውን ዝም ብለህ ገፍትረህ ትሄዳለህ? አንተም አልበል። እዚህ ምን ታደርጋለህ? አምባርን ደግሞ ለምንድን ነው የምታባረው? ተረፈ እባላለሁ። አምባር በጣም እየተፈታተነች ነው። ምን አድርጋ ነው የተፈታተነች? የሩታ ወንድም ነው። ሩታ ለእሷ የሰጠቻት ብር ነበር። እሱም መከልከሏ ሳያንስ እኔን ባየች ቁጥር ትሮጣለች። የሩታ ወንድም? እንዴት ነህ? ሄኖክ እባላለሁ። የአምባር የቀድሞ ፍቅረኛ፣ የሩታም ደግሞ ጓደኛ። ለዚህም ደርሳለች። ይኸው ነግሬሃለሁ። አርፈ ትምህርትን ብትማር ይሻላል። ትደርስበታለህ። እሺ እየተማርኩም እያፈቀርኩም ነበር። ግን ሩታ የት ሄዳ ነው የጠፋችሁ? ቤቷ አለቀ። ከኔ ጋር ትንሽ ተጋጭታ አጎቴ ጋር ሄዳ ነው። እኔ አስታርቃችኋለሁ። ለምንድን ነው የምትጋጩት? ደግሞ አጎታችሁ የት ነው ያለው? በእናትህ ሩቅ ነው። የማር ውሃ የሚባል ሀገር ሰምተህ ታውቃለህ? እኔ ጥቁር ውሃ ሲባል ነው የሰማሁት። እስኪ እባክህ አንተን ከሰማች አምባርን ረጋ ብለህ አዋራልኝ። እናቴ በጣም ታማለች። ገንዘቡ ደግሞ በጣም ያስፈልገኛል። ብሩን ወስዶ ዛሬ ነገ እያላት ነው እንጂ ወደ አይደለም የምትሸሸው። ተረዳት። ማን የወሰደባት? ሩታዬ ለአምባር ብሩን ሰጥታታለች። አምባር ደግሞ ለአዳነ ሰጥቷለች። እሱ ደግሞ ዛሬ ነገ እያለ እያስጨነቃቸው ነው። አንተ ጫን ብለህ ከጠየቅካውና ካስፈራራኸው ቀጥ ብሎ ብሩን ይሰጣል። ማስጨነቁስ ቀላል ነበር። አዳነ የሚባለውን ሰውዬ ታውቀዋለህ? አዋቀዋለሁ። ከእሷ ስር የማይጠፋ የሆነ ቀጠን ያለ ልጅ ነው። በደንብ ነው ማውቀው። ሰፈሩን፣ ቤቱን፣ ሁሉንም ነገሩን ነው ማውቀው። እሺ አመሰግናለሁ። እኔ እስክመጣ ግን አንተ አናግረው። አሁን ያ አዳነ የሚሉትን ሰውዬ በዚህ በደንብ አድርጌ ነው ማስቀጠቀጠው። ይሄ የማይረባ ሰራለታለሁ። ሄሎ ፀሐይ፣ ሰላም ነው ወዬ? እንዴት ዋልሽ? እግዚአብሔር ይመስገን። እኔ ምን ሆናለሁ ብለሽ? ዘመዴን ፈልጌው ነበር። አንቺ ደግሞ ዘመድ የለም ፈለግሽው? የሆነ ቅቤ ባለፈው አዝዤው እሱ እንዲያመጣልኝ ነበር። ወይ ለአንቺስ እኔም በሆነ አመጣልሻለሁ። አምባርዬ ወይ ፀሐይ፣ አትቸገሪ፣ ችግር የለውም። እሱ ያመጣልኛል። ደግሞ የምፈልገውን ስለነገርኩት እሱ ይሻላል። እሱ ላኪልኝ። አስቸኳይ ከሆነ ግን የራሴ ያመጣልሻለሁ። አምባርዬ አይ ደግሞ መቼም ሩታን ፈርተሽ ነው አይደለ? ሩታ እኮ የለችም አሁን፣ ወንድሟ ጋር ሄዳለች። እኔ ብቻዬን ነኝ። ስለዚህ ችግር የለውም ነው። እሺ እነግረዋለሁ። እሺ አመሰግናለሁ። እሺ ፀሐይ፣ ቶሎ እንዲያመጣልኝ ንገሪልኝ። እሺ አደራሽ፣ በጣም ነው የምፈልገው። እሺ እዚህ ግቢ አዲስ ተከራይና እዚህ ግቢ እንደሆነ ሰው አይበረክትም። አንዱ ይገባል፣ አንዱ ይወጣል። አንድ የተወሰነ ቀን ቆይቼ በመጣ አዲስ ገቢ ገብቶ ጠበቀኝ። አይ እኔ እንኳን የዚህ ቤት ተከራይ አይደለሁ። ተከራይ ካልሆንክ ምንድነህ? ሌባ ነህ እንዴ? ይሄውልህ ልሰርቅ ከሆነ የገባው በጊዜ ሌላ ቦታ ፈልግ። እዚህ ግቢ ምንም የሚሰረቅ ነገር የለም። ምን ነው አሁን ሲታይ ሌባ የሚመስለው? ወዝህም ሳይ ሌባ ነው የምትመስለው። የዘንድሮ ሌቦች እኮ እንደዚህ መልካቸውን አሳምረው ነው ላስ የሚያደርጉት። እንዲህ ከላይ እስከ ታች ሳይ የሌባ አቋም ነው ያለ። ይኸውልህ ሰውዬ፣ እኔ ሌባ አይደለሁም። እኔ ተናዳጅ ነኝ። ከኔ ራቅ ብትል ይሻላል። ተናዳጅ ሰዎች ንጹህ ልብ ነው ያላቸው ይባላል።
እውነት ይሁን ውሸት ይሁን ግን አላቅም። እስቲ ንጹህ ልብ እንዳለ እስቲ ያሳየኛል። ይገርምሃል፣ ሰሞኑን ትንሽ ሰው ታሞብኝ ከዚህ ግቢ ጠፍቼ ነበር። ስመጣ ማንም የለም፣ ሩታም የለችም፣ አምባርም የለችም፣ ጀማል ራሱ የለም። እኔም እናቴ ታማ በጣም ችግር ውስጥ ነኝ። ለዛ ነዋ ወደ ሌብነት የገባው። እንደዛ ከሆነ እኔም አግዛለሁ። እሺ፣ እኔም ሰው ታሞብኝ ችግር ውስጥ ነበርኩኝ። እኔ ከምሰርቅ ብለምን ይሻለኛል። ልመናም ቢሆን እኮ ዘዴ ይፈልጋል። አሁን አንተ ብትለምን ማን ነው የሚሰጥ? ሳምንት ብትለምን 1 ብር የሚሰጥ ሰው የለም። አሁን በዚህ ፊት ልመና። መቼስ እናቴ ታማለች እያልክ እኔ አልጨክንም። እኔም የምችለውን ነገር አግዛለሁ። እሺ፣ ደግሞ ጠንከር ቆፍጠን ነበር። በጣም አመሰግናለሁ። እኔ ብድር ፈልጌ ብዙ ጓደኞቼ ጋር ስልክ በመደወል ላይ ነበር። ያው በተቸገርክ ሰዓት እኮ የሚያደርጉት ነገር ሁለት ነው። ወይ ስልክ ይዘጉብሃል፣ ወይ ደግሞ ስደውል አያነሱ። ይሄ ግልጽ ነው። ይሄ እኮ የህይወት አንዱ አካል ነው። ስለዚህ ባደክም ነው የሚሻለው። ወዳጆች ጋር ከምንለምን ፈጣሪን ብንለምን ነው የሚሻለው። እኔ ደርሶብኝ ስላየሁት ነው፣ በመጠኑም ቢሆን። እውነትህን ነው፣ እውነትህን ነው። ሁሉም እንደዛ ነው የሚያደርጉት። እኔ ለተቸገሩ በጣም እራራለሁ። እና ስልኬን ያዝ። አምባርን ፈልጌ ተመልሼ መምጣቴ ስለማይቀር የሆነ መላ አላጣም። እሺ፣ ስልኬን ያዘው። አዲስ ቁጥር ነው፣ ያው ማንም ደውሎበት የማያውቀው ቁጥር። ያዘው። ስልክም የለህም እንዴ? ከሌለ ጻፈው። ደግሞ አምባርን ካገኘሃት እሷን ብዬ መጥቼ እንደነበር ንገራት። አንተም ከፈለከኝ ደውልልኝ። እሺ፣ አይዞ፣ እናትህም ፈጣሪ ይማራቸው። በርታ፣ ጠንከር በል። እሺ። በሰላም ገንዘቡን ስጪ። ይኸውልሽ ጦስ ውስጥ እንዳከቺ። እሺ ተረጋጋ። እኔ መቻለ ጥም አልኩኝ፣ እሰጥሃለሁ እኮ ግን በቃ ትንሽ ተረጋጋ። ሁሉ ነገር በመረጋጋት ነው የሚሆነው። እኔ እሰጥሃለሁ። እምቢ እኮ አላልኩክም። እሺ እናቴ ስቃይ ውስጡና እንዴት ነው የምረጋጋው? እስኪ ንገርኝ፣ እኔ እንዴት ልረጋጋ? ቆይ ሩታም የለችም። ደጋግሜ ስደውልም ስልኳ ዝግ ነው። ቆይ ትዲያ ነው እሷ። እቺ ሱስ ጀምራችሁ እንደሆነ ደርሼበታለሁ። ቢዘገይም ደረስኩበት። እሺ ቆይ እሷ ለምንድን ነው የጠፋችሁ? ስልኳን አጥፍታ ስለምን ጠፋች? ንገረኝ። እሺ አሁን ታዲያ እሷ ሳትኖር እኔ ምን አድርጊ ነው የምትለኝ? አሁን ብሩን በሰላም ስጪኝ ብዬሻለሁ። ስጪ። እኔ አልከዳኋትም። እንደውም እሷ ናት የከዳችኝ። እኔ ምን አድርጌ ክዳታለሁ ስታስበው አንተ? ንገሪኝ። እሷ ደግሞ አንቺ ምን አድርጋ ነው ካደች? ከዚህ በላይ እንዴት ትክዳኝ? እሷ እኮ እኔን ክዳኛለች። አሁን ገንዘቡ ስጪኝና ከዚህ ቤት ልሂድ። ከዚህ የከፋ ነገር ውስጥ እንዳንገባ። እሺ አንዴ ደውለን ከሷ ጋር አገናኘኝ። ከዛ በኋላ የሚሆነውን እናያለን። ብሩንም እሰጥሃለሁ። ተረጋጋ። ሁሉን ነገር በመረጋጋት ነው የሚሆነው። በመሀል የገባውን ሰውዬ ደግሞ ብታስወጪ ነው የሚሻለው። እኔ ሰባብሬ ነው ማስቀምጥልሽ። ምንም በጉልበት የሚሆን ነገር የለም። ሁሉም ነገር በመረጋጋት ነው የሚሆነው። ተረፈ በእናትህ ተረጋጋ። ተፈሪ ሄሎ ዘመዴ። ሄሎ ፀሐዬ፣ እንዴት ነሽ? እኔ እኮ ደህና ነሽ ወይ እንዴት ነሽ ለማለትም እኮ ተቸገርኩ። አሁን እኮ ከነጋ 5 ደወልሽ። እግሬ ከመውጣቱ ዝም ብለሽ ትደውያለሽ። ምን ሆነሽ ነው? እኔ የምልህ ከሰው ተጣልተሃል እንዴ? ኧረ እኔ ከሰው አልተጣላውም። እኔ ዘመዴ ደግሞ ከመቼ ወዲህ ነው ከሰው መጣላው? እኔ ከሳር ከቅጠሉ ተፋቅሬ እንደምኖር ታውቂያለሽ። አይ እንደው ስቃዥ አድሬ እኮ ከሰው ጋር ከተጣላ ብዬ ነው ዘመዴ። ያንቺ እልፍ እኮ ማለቂያ የለውም። እኔ ከማንም አልጣላም አልኩሽ እኮ። የምጣላ ቢሆን ከአንቺ ነበር የምጣላው። አጉል ህልም አሳይቶኝ ምን ሆነብኝ ብዬ ነው። ፀሐይ ጤና የለሽም እንዴ? ነገርኩሽ እኮ እኔ የምጣላ ቢሆን ቁጥር 1 የምጣላው ከአንቺ ጋር ነው። ከአንቺ ሳልጣላ እንዴት ነው ከሌላ ሰው የምጣላው? ለማንኛውም በቃዠሽ ቁጥር በቃ እኔን ግራ አታጋቢኝ። እኔ ራሴ ደውልልሻለሁ። ከሰው ከተጣላህ ግን ንገረኝ። ሚከናኮልህም ካለ ደግሞ እንዳትጣላ አደራህን ዘመዴ። ፀሐይ እሺ አልኩሽ አይደል እንዴ? ለምን እንድዘጋብሽ ታደርጊኛለሽ? በይ አሁን ስልኩን ዝጊው፣ እኔ ስራ ላይ ነኝ። እኔ ማይሆን ክፉ ህልም ነው ያየሁት። ህልም አየሁ? ከሰው ጋር ተጣልተዋል? ምን ለማለት ነው የፈለግሽው? እስኪ ለማለት የፈለግሽውን ዘርዘር አድርገሽ ንገሪኝ። አንቺ በቃዠሽ ቁጥር እኔን አታስጨንቅኝ እንዴ። አረቅጀት አይደለም። ቅቤ ከመጣ ደግሞ ተቀበይ። አረቄም ደግሞ ወጣ ብለሽ ሰብሰብ አድርጊ። እሺ መንደር ወጥተሽ ሰብሰብ አድርጊ። እንቁላልም ካለ እንደዛው። ቁጭ ብለሽ እዚህ ህልም አየው ቃዦ ምናምን አትበይ። በቃ ደህና ዋይ፣ ደህና። እሺ በቶሎ እሺ።
እኔማ አንድ 15 ቀን ሰው ታሞብኝ ሳስታምም ከርሜ ስመጣ ግቢው በማላቃቸው ሰዎች ተሞልቷል። ምንድነው የተፈጠረው? እስኪ አንድ ባንድ ቆጥረህ ንገረኝ። ሩታን ከቤቱ አባረሯት። ካልገደልንሽ እያሏት ነው ደግሞ አንባር። ለነገሩ ሩታ ኖረችም አልኖረችም ምንም የምጠቅመው ነገር የለም። እኔ ግን የለመድኩት ቤት ስለሆነ ዋጋ ጨመር አድርጌ ይህንን አስወጥቼ ሌላ ጥሩ የቅቤ ደንበኛ ሴት አስገባበታለሁ ቤት ውስጥ። አሁን ራሱ ትምህርት ቤት መማር ሲያቅተኝ ነው እዚህ የመጣሁት። ምን ሆነዋል ብዬ አምባርና ከትምህርት ቤት መልስ ታገኛት የለ ምን እዚህ ድረስ ያስመጣል? እኔ እኮ የእሷን ጥቃት ለመከላከል ነው ትምህርት ቤት ትቼ የመጣሁት። አንድ ነገር ብትሆን በኋላ ጸጸቱ ለኔ አይደለም። አምባርን ካልገልደልንሽ ሲሉ አንተ ምን ስታረግ ነበር? የታጠቀው ሱሪ አይደል? እኔማ የምችለውን ሁሉ እያደረግኩ ነበር፣ ግን ከአቅሜ በላይ ስለሆነብኝ ነው። እንኳን አሁን አንተ መታል ሁሉንም ነገር እናስተካክሏለን። አንዱ ደግሞ እዚህ ቤት ተከራይቻለሁ እያለ እየመጣ ነው። መውጫ መግቢያ ሳጧት እያልከኝ ነው? እዚህም የተከራዩ አምባርን ለማጥቃት ነው እያልከኝ ነው? ተያየናታ። ካልገደልንሽ እያሏት ነበር። ከዛ በዛ ተማራ ቤቱን ለቃላቸው ሄደች። አሁንም ደግሞ እግራቸው አያርፍም። በቃ ይመጣሉ። ትምህርት ቤት አቋርጠ መተሷ መጠበቅ ጥሩ ነው። ሁለትም ሆኑ ሶስት እኛ ተባብረን አደብ እናስይዛቸዋል። አንተ ብቻ በመጡ ቁጥር ደውልል። እኔ ያልሞከርኩት ነገር የለም፣ ግን ከአቅሜ በላይ ሆኖ ነው። አሁን አንተ ስለመጣ ሁሉንም ነገር እናስተካክሏለን። ደግሞ አንድ ላይ ስለሆኑ እኮ ነው። አንደኛውማ አያቅተኝም ነበር እኮ ከኔም አያንስም። ሁለቱንም በአንድ ቴስታ ነው መዘረግፋቸው። በአምባር መልተውማ ቀልድ አላውቅም። አምባር እኮ መልካም ሰው ነች። አምባር ምንም አታረግም። አምባርን ታውቃታለህ፣ ስርዓት ያላት ልጅ ነች። ሩታ ቢሆን እሺ፣ አምባር ቆይ ምን ይወጣላታል? እሷ ስህተት የምትሳሳት ሰው ነች። ወጣ ብዬ ማደርሳት ቃለች። ከመጡ ደውልልኝ። እደውልልሃለሁ። እዚሁ ነኝ እኔ። በቃ ሰበር ነው መጣው። እሺ፣ ለቤቱ አከራዮችም ጥሩ ተከራይ አለ፣ ይሄ የማይሆን ሰው ነው ብለህ ንገራቸው። እኔ ገንዘብ ጨምሬም ቢሆን ነቀይ አስወጣዋለሁ። አይ ካለ ደግሞ የማደርገውን ነገር ታውቃለህ። ወደድኩሽ አላት። እምቢ ስትለው ካልገደልኩሽ እያለ ነው። እሷ እኮ እኔ ስላለሁ እኮ ነው እንደዚህ ያለችው። አናግርልኝ ባልከኝ መሰረት እናቱ ታሟሉ ብሩን ስጡ ስላቸው ምን አገባህ ብለው ደበደቡ። እሱ አንተን ደበደበህ? አዎ ደበደቡ። አንተ አቃጣሪ ምን አገባህ ብለው ደበደቡ። እግሩን ሰብሬ ዶሮ ጠባቂ ካላደረኩት እኔ ተፈራራለሁ። ደግሞ ሩታ ለሰጠችው እሱ ምን አገባው አሉ። እነሱ እንደዚህ አሉ። ደግሞ ስለሱ እናት መታመም እኛ ምን አገባን አሉ። እኔ ደግሞ በእናቴ ከመጣ ምንም ምራት እንደሌለኝ ያሳየዋል። አምባረን እኔ መከራ ያስተካክላል። እሱን ግን እግሩን ስበር። ጭራሽ እናትህ ታሟል ስለሱ እናት ምን አገባኝ? ይታመም ታሙቆ አሁን የሆነ ነገር ቢሆን ጭራሽ እኮ ብሩን ብሎ አጠገቤ የሚመጣ ራሱ እሱን ራሱ አለቀውም እኮ ነው። ደግሞ ጓደኞቹም አሉ። ሰው እንዴት እናት ተብሎ እንዴት አይሰጥም? እንዴት ሰባብሬ ሽባ እንደማደርገው አሳያለሁ። እኔ መቼም በእናቴ አልደራደርም። ያለበትን ብቻ ነው የምነግረኝ። አለ በቃ በየመንገዱ ቅቤ ሳደርስታል። አምባር እማዬ በጣም ታማለች እና እየተሰቃየች ነው። ገንዘቡን ስጭኝና ላሳከማት። እሷም ከዚህ በላይ አትሰቃይ። ተረጋግተህ አንድ ነገር ልንገርና አዳምጠኝሽ። እኔ ምንም ልሰማሽ አልችልም። እማዬ እኮ ብሶባታል እያልኩሽ ነው። እና ገንዘቡን ስጭኝና የተሻለ ሕክምና ላይ ልውሰዳት። አንድ ጊዜ ብቻ ልንገርና ሰማኝ፣ አንዴ ብቻ። እኔ ምንም ልሰማሽ የምችለው ነገር የለም። ገንዘቡን ስጭኝና ከዚህ ቤት በሰላም ልሂድ። በእናትህ ተረጋጋ። አንድ ነገር ብቻ ልንገርህ በእናትህ። እኔ ጋርም እኮ እውነት አለ። ለምን እኔን አሰማኝም? እሺ ምንድነው የምትነግሪኝ? በያ ንገሪኝ። እረዳሃለሁ እኮ ጭንቀትህን፣ አንተ ያለበትን ስሜት እኮ እረዳለሁ። እናትህ ታማዋል፣ ተጨንቀሃል አውቃለሁ እኮ። ግን ደግሞ እኔንም ተረዳኝ፣ እኔንም ሰማኝ አንዴ ብቻ። እዚህ ሁላ ነገር ግን እሷ የሰጠችሽን ገንዘብ ሰተሽኝ ብትገላገይ አይሻል? እሷ እኔ ጋር ምንም ገንዘብ የላትም። እሷ ለኔ ምንም ብር አልሰጠችኝም። በቃ ምን? አመንከኝም አላመንከኝም እሷ እኔ ጋር አንድ ብር የላትም። እውነታው ይሄ ነው። ካመንክ ካላመንክ የራስህ ጉዳይ። በቃ ማንም ሰው በእናቴ ህይወት እንዲቀልድ አልፈልግም። ይኸውልሽ ሲጥ ነው ማረግሽ።